ሰላም ጤና ይስጥልን። ፈጣን መረጃዎችን ወደ እናንተ የምናደርስበት የፈጠነ ሚዲያ ነው። በዛሬው የዕለቱ አበይት ዜናዎቻችን በሊባኖስና በእስራኤል ድንበር የተቀሰቀሰው አስከፊ ጦርነትና የሄዝቦላ መጠነ ሰፊ ጥቃት፣ የአክሱም ከተማ አዲስ ስያሜና ተያያዥ የሃይማኖት ውጥረቶች እንዲሁም የአብን 7ኛ አጠቃላይ ምርጫን ዝግጅትን የተመለከቱ ትንታኔዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የመካከለኛው ምስራቅ ቀውስ፣ የሄዝቦላ አስከፊ ጥቃትና የእስራኤል ቀጣይ እርምጃ። በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ ደርሷል። ባለፉት ጥቂት ቀናት የሊባኖሱ ታጣቂ ቡድን የሄዝቦላ በደቡባዊ ሊባኖስ በሚገኙ የእስራኤል ወታደራዊ ይዞታዎች ላይ ታሪክ የማይረሳው ያለውን መጠነ ሰፊ ጥቃት ሰንዝረዋል። ይህ ጥቃት ቀጠናውን ወደ ከፋ ጦርነት ሊያስገባው ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ እያሳደረ ይገኛል። ከሐሙስ ጀምሮ ሄዝቦላ በሰነዘረው ጥቃት ዙሪያ የወጡ መረጃዎች እንደሚያመለክቱት ቡድኑ በ48 ሰዓታት ውስጥ ብቻ ከ26 በላይ የተቀናጁ ጥቃቶችን ፈጽመዋል። በእስራኤል የተዋጊ ታንኮች ላይ የተሰነዘረው የሚሳኤል ጥቃት እንዲሁም ከባድ የመሳሪያና የተኩስ ልውውጥ በተካሄደበት ግንባር፣ በተጨማሪም የእስራኤል ወታደሮች ተሰባስበው በነበሩበት ወቅት በድሮንና በሮኬት የተፈጸመ ድንገተኛ ጥቃት ተፈጽመዋል። በእነዚህ ጥቃቶች ምክንያት ከ30 በላይ ሰዎች ሕይወታቸው ማለፉ ተረጋግጧል። ሄዝቦላ በበኩሉ በእስራኤል ወታደሮች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ቢገልጽም እስራኤል ግን እስካሁን ስለደረሰባት የወታደራዊ ኪሳራ ዝርዝር መረጃ ከመስጠት ተቆጥባለች። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ የደረሰው ሰብአዊ ጉዳት እጅግ አሳዛኝ ደረጃ ላይ ደርሷል። እንደ አልጀዚራና ሌሎች ዓለም አቀፍ የዜና ምንጮች ዘገባ ከመጋቢት 2 ጀምሮ እስካሁን ባለው ጊዜ ውስጥ በሊባኖስ በኩል ከ2700 በላይ ሰዎች ሕይወታቸውን አጥተዋል። በተጨማሪም ከ8500 በላይ የሚሆኑ ንጹሃን ዜጎችና ታጣቂዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። ይህ ቁጥር የሚያሳየው ግጭቱ ከጊዜ ወደ ጊዜ እየተባባሰና ንጹሃን የሚከፍሉት ዋጋ እየጨመረ መምጣቱን ነው። ይህ የሄዝቦላ ጥቃት መጠነ ሰፊ የሆነበት ምክንያት እስራኤል በደቡባዊ ሊባኖስ በኩል የምታደርገውን የምድር እንቅስቃሴ ለማዳከም ሄዝቦላ የደፈጣና የረጅም ርቀት ሚሳኤል ጥቃቶችን እያቀናጀ መገናኘቱን ቡድኑ ከመከላከያ ወደ ማጥቃት መሸጋገሩን በማሳየት በእስራኤል የጦር አመራሮች ላይ የስነ ልቦና ጫና መፍጠር መፈለግ ሊሆን እንደሚችል ይገመታል። አሁን ባለው ሁኔታ በሊባኖስና በእስራኤል ድንበር ላይ ያለው ጦርነት በቀላሉ የሚቆም አይመስልም። በተለይም ሄዝቦላ የተጠቀማቸው የላቁ የጦር መሳሪያዎችና የድሮን ጥቃቶች የእስራኤል የአየር መከላከያ ስርዓት እየፈተኑ ይገኛሉ። ዓለም አቀፉ ማህበረሰብ የተኩስ አቁም ስምምነት እንዲደረግ ቢወተውትም ሁለቱም ወገኖች ግን አሁንም በከፍተኛ የጦርነት ዝግጅት ላይ ናቸው። የመካከለኛው ምስራቁ ውጥረት አሁንም እንደቀጠለ ነው። ወደ ሀገር ውስጥ ጉዳዮቻችን ስንመለስ በአክሱም ከተማ ዙሪያ አዳዲስ ውሳኔዎች ተሰምተዋል። የትግራይ ኦርቶዶክስ አባቶች በከተማዋ ስያሜና በሃይማኖታዊ መቻቻል ዙሪያ የሰጡትን መግለጫ አሁን በዝርዝር እንመለከታለን። የአክሱም አዲስ ስያሜና የቀጠለው የሃይማኖት ውጥረት። ከሚያዝያ 28 እስከ 29 ቀን 2018 ዓ.ም የተካሄደው የትግራይ ኦርቶዶክስ አባቶች ጉባኤ በአክሱም ከተማ ላይ ትልቅ ታሪካዊና ሃይማኖታዊ አንድምታ አለው ያሉትን ውሳኔ አሳልፈዋል። አባቶቹ አክሱም የክርስትና እምነት መሰረትና የቃል ኪዳኑ ታቦት ማረፊያ በመሆኗ ስያሜዋ ይህንኑ ክብር የሚመጥን መሆን አለበት ብለዋል። ከእንግዲህ ከተማዋ በይፋዊ መደበኛ መጠሪያዋ ቅድስት ከተማ አክሱም ጽዮን ተብላ እንድትጠራ መወሰኑና ይህ ስያሜ የከተማዋን መንፈሳዊ ማንነት ለማጉላት የታለመ መሆኑ ዋና ጉዳይ ናቸው። ጉባኤው በዋናነት ትኩረት ካደረገባቸው ጉዳዮች አንዱ ባለፈው በዕለተ ስቅለት ሚያዝያ 2 2018 ዓ.ም በአክሱም ከተማ በእስልምናና በክርስትና እምነት ተከታዮች መካከል ተነስቶ የነበረው ግጭት ነው። የቤተ ክህነቱ አባቶች እንደሚሉት በሁለቱ ሃይማኖት ተከታዮች መካከል የተፈጠረው አለመግባባት በውይይትና በሽምግልና ተፈቷል። ጉዳዩ ተፈቶ እያለ ውጭ ሆኖ ጉዳዩን ማራገብና እንዳልተፈታ ማስመሰል መቆም አለበት ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። ምንም እንኳን የትግራይ ኦርቶዶክስ አባቶች ችግሩ ተፈቷል ቢሉም ከሌላኛው ወገን የሚሰሙ ድምጾች ግን የተለዩ ናቸው። ምንም እንኳን የትግራይ ኦርቶዶክስ አባቶች ችግሩ ተፈቷል ቢሉም ከሌላኛው ወገን የሚሰሙ ድምጾች ግን የተለዩ ናቸው። ምንም እንኳን የትግራይ ኦርቶዶክስ አባቶች ችግሩ ተፈቷል ቢሉም ከሌላኛው ወገን የሚሰሙ ድምጾች ግን የተለዩ ናቸው። እንደ ቲክቫ ኢትዮጵያ የዜና ምንጮች ከክልሉ የእስልምና ጉዳዮች ከፍተኛ ምክር ቤት ማብራሪያ ለማግኘት ቢሞክሩም እስካሁን ምላሽ አልተገኘም። ከዚህ
ከዚህ ቀደም ሙስሊም ነዋሪዎች በአክሱም ከተማ ውስጥ ሶላት እንዳይሰግዱ መከልከላቸው እንዲሁም ሙስሊም ሴት ተማሪዎች ሂጃብ አድርገው ትምህርት ቤት እንዳይገቡ ተከልክለናል ማለታቸውና ሃይማኖታዊ ስርዓቶችን ለማከናወን ከፍተኛ ጫና አለብን የሚሉ አቤቱታዎች ሲነሱ የነበሩ ቅሬታዎች ናቸው። እነዚህ ነጥቦች እስካሁን በገለልተኛ አካል የታረቀ መፍትሄ ማግኘታቸው አልተረጋገጠም። የትግራይ ኦርቶዶክስ አባቶች ተፈቷል ማለታቸውና የአክሱም ስም ቅድስት ከተማ ብሎ መለወጣቸው በሙስሊሙ ማህበረሰብ ዘንድ ያለውን ስጋት ይቀንሰዋል ወይስ ይጨምረዋል የሚሉ አሁንም የትንታኔ ጥያቄ ነው። አክሱም ለኢትዮጵያውያን ብቻ ሳይሆን ለዓለም አቀፉ ማህበረሰብም የቅርስና የታሪክ ማዕከል ናት። አዲሱ የቅድስት ከተማ ስያሜ የሃይማኖታዊ ክብሯ መገለጫ ቢሆንም ከተማዋ የሁሉንም እምነቶች እኩልነትና ሰላማዊ አብሮ መኖርን የምታረጋግጥበት መንገድ ላይ አሁንም ትልቅ የቤት ስራ ያለ ይመስላል። ቤተ ክህነቱ ጉዳዩን አታራግቡ ማለቱ በክልሉ ያለውን ሰላም ለመጠበቅ ሊሆን ቢችልም የሌላኛው ወገን ቅሬታ ግን ተገቢውን ምላሽ ካላገኘ ዘላቂ ሰላም ማምጣት አዳጋች ሊሆን ይችላል። በአክሱም ያለውን ወቅታዊ ሁኔታ እንዲካየን ቀጥታ ወደ ሀገራዊ ፖለቲካ እናልፋለን። ኢትዮጵያ ወደ 7ኛው አጠቃላይ ምርጫ በምታደርገው ጉዞ የፖለቲካ ፓርቲዎች እንቅስቃሴ ተጠናክሮ ቀጥሏል። የአማራ ብሔራዊ ንቅናቄ ባካሄደው ጉባኤ ላይ ያስተላለፋቸውን ዋና ዋና መልእክቶች እንደሚከተለው አጠናክረነዋል። አብንና 7ኛው አጠቃላይ ምርጫ፣ የዶክተር በለጠ ሞላ አዲስ ጥሪና የፓርቲው አቅጣጫ። የአማራ ብሔራዊ ንቅናቄ ወይም አብን ግንቦት 1 ቀን 2018 ዓ.ም በአዲስ አበባ ባካሄደው ልዩ የውይይት መድረክ በዋናነት በ7ኛው አጠቃላይ ምርጫ ቅድመ ዝግጅት፣ በወቅታዊ ሀገራዊ ጉዳዮችና በቀጠናዊ ፖለቲካ ላይ ሰፊ ምክክር አድርጓል። የፓርቲው ሊቀመንበር ዶክተር በለጠ ሞላ በመድረኩ ላይ እንደገለጹት ምርጫ ለስልጣን መባቻ ብቻ ሳይሆን የህዝብን ተጠቃሚነት የሚያጸና መሰረታዊ ሂደት መሆኑን አጽንኦት ሰጥተዋል። አብን ምርጫው ፍጹም ሰላማዊ፣ ነጻና ፍትሃዊ እንዲሆን የሚጠበቅበትን ሀገራዊ ኃላፊነት እንደሚወጣ ቃል ገብተዋል። ፓርቲው መዋቅሩን በማጠናከርና አማራጭ የፖሊሲ ሀሳቦችን በማዘጋጀት ወደ ህዝብ ለመቅረብ ስራዎችን እየሰራ መሆኑን ጠቁመዋል። በአማራ ክልል ያለውን የጸጥታ ሁኔታ ከግምት ውስጥ በማስገባት አብን ለዲሞክራሲያዊ ምርጫ ሚናዬን እወጣለሁ ማለቱ ፓርቲው አሁንም በሰላማዊ የፖለቲካ ትግል ላይ ያለውን እምነት ያሳያል። ይሁን እንጂ የጸጥታ ሁኔታ የተረጋጋ ሁኔታ ላይ ካልደረሰ የምርጫ ቅስቀሳ ማድረግ ምን ያህል ፈታኝ እንደሚሆን የፖለቲካ ተንታኞች ስጋታቸውን ይገልጻሉ። አብን በ7ኛው ምርጫ ጠንካራ ተፎካካሪ ሆኖ ለመውጣት ከሌሎች የፖለቲካ ኃይሎች ጋር ያለውን ግንኙነትና የውስጥ አንድነቱን ማጠናከር ይኖርበታል። ዶክተር በለጠ ሞላ የህዝብ ተጠቃሚነት የሚለውን ቃል ደጋግሞ መጠቀማቸው ፓርቲው በኢኮኖሚያዊና በማህበራዊ ፍላጎቶች ላይ ያተኮረ የምርጫ ካርድ ይዞ እንደሚመጣ ፍንጭ ሰጥተዋል። አብን ለ7ኛው አጠቃላይ ምርጫ ራሱን እያዘጋጀ ቢሆንም ከፊቱ ያሉትን ተግዳሮቶች እንዴት እንደሚሻገራቸው የሚታይ ይሆናል። የዲሞክራሲያዊ ተቋማት ገለልተኛና የሰላም ሁኔታ ለፓርቲው እንቅስቃሴ ወሳኝ ናቸው። እንደ ዶክተር በለጠ ገለጻ ከሆነ ግን አብን ለምርጫው ስኬት ማንኛውንም መስዋዕትነት ለመክፈል ዝግጁ ይመስላል። ለዛሬ የያዝንላችሁ የፈጠነ መረጃዎችና ትንታኔዎች እነዚህን ይመስሉ ነበር። ለቻናላችን አዲስ የሆናችሁ የፈጠነ ሚዲያን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። ሰላም ለሀገራችን፣ ሰላም ለዓለማችን።